ለምንድን ነው ክርስቲያኖች ለስዕል አድኖ የሚሰግዱት? ለምንድን ነው የሚሰግዱት ለስዕል አድኖ? በዛው ትመልሽልኛለሽ። ሱነን ናሳኢ 29:19 ላይ ለምንድን ነው ሙስሊሞች ለጥቁሩ ድንጋይ የሚሰግዱት? ወደዛ ዞረው የሚሰግዱት ለምንድን ነው? አይደለም የሙስሊም ምግብ ቤት ከሆነ ይከለከላል ወይ ነው ያልኩት እኔ። ቆይ ቆሮንቶስ ላይ የተጻፈው በገበያ ላይ የሚለው ለሙስሊም ምግብ ቤት ይሆናል ወይስ አይሆንም ነው የኔ ጥያቄ። አይሆንም። ለምን አይሆንም? ጣዖት አምላኪ ስለሆንክ አንተ። እሱን የገበያ እኮ ነው የሚለው። እንዴት እንደምሰድብህ አላውቅም። አንተ ማለት የውሻ ልጅ ታውቃለህ? የሆነ አስቀያሚ ሰው ማለት ይጎልጥስ እንዴት እንደምታስጠላኝ ብቻ በምን መንገድ እንደምነግርህ አላውቅም። ክርስቶስ ምን ይላል መሰለሽ? ስለ ስሜ ተጠላችሁ ትሆናላችሁ በአሕዛብ ፊት ይላል። ከዚህም በላይ ደግሞ ኢቨን ሊገሏችሁ ይችላል ይላል። እኔ ግን በጣም ነው የምወድሽ በክርስቶስ። እንዲህ ነው ደጋግማችሁ እኔ ቤት መጥተው ከስሮ ነው እንደሚያውቅ አክት ያደረጉ በሙሉ ከላይ አውጥቼ ጸጥ ስንላቸው ድል ስንሰጣቸው መጨረሻ ጥለው የሚሮጡት። ምክንያቱም የለም እንዳለው አይደለም ሀዲሱ ኮምፕሊትሊ እሱ ካለው ጋር አይገናኝም። እሺ ሚፍታ ቀጥል። እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆየኝ። ሰላም ነው ይመስገን። ሀዲስ መቀበል ግዴታ ነው ብለህ ታምናለህ? ግዴታ ነው። አዎ ከቁርአንም አመጣላለሁ ከሐዲስም አመጣላለሁ። ግን በመሰረቱ እንደ ውፈይ ከንግግሮችህ የወሰድኳቸው ነጥቦች ነበሩ። ቅድም ላይ ምናልባት እኔ ተሳስቼ ይሆናል ማይክ አበረውት ለማጥፋት እየታገልኩኝ ነበረ። መስጊድ ላይ ስርዓት አልበኝነት ነው ወይም ያስተምራችሁ የሚለው ነገር ኢዝ ኖት ሪሊ። ይሄ ማለት ስርዓት ያለው ሰው ካዳ ገባችሁ ከፈዋድ ጋር እያወራ አራት ሆናችሁ ማይክ ስታችሁ እያወራችሁ እንደ ስህተት ይሆናል። ግን የትኛውም እምነት እስልምና ክርስትና ፋይን አሁን ታያቸዋለህ። ወንድሞች ገብተው አንተ እያወራ ጣልቃ ሊገቡ ይችላሉ። ታያቸዋለህ። እሺ ከቁርአንና ከሐዲስ ላምጣለህ። ቁርአን ላይ ቁርአን በመሰረቱ የሚመራበትና የሚመራው አካል አለ። ቁርአን ምን ይላል? ኢነል ቁርአነ የህዲ ሊለቲ ሂየ አሕሰን ወዩበሽረ አለዚነ አመኑ። ቁርአን ምን ይላል? እነዛ አላህ ሱብሓነሁ ወተዓላ ቁርአንን እኛ ወዩበሽረ አለዚነ ቁርአን ኢነል ለዚነ የህዲ ሊለቲ ቁርአን ራሱ የሚመራው አካል አለ። የህዲ ሊለቲ እነዛን አካሎች ይመራል። ማንን ነው የሚመራው? ስለዚህ ቆይ ቁርአኑ ነው የሚመራው ወይንስ ቁርአኑ ነው የሚመራው? የትኛውም ሰው እኮ መጽሐፍ የሚወረድለት ለሚመራበት ነው እንጂ ሊመራበት ነው እንጂ ሊመራው አይደለም። ወይም ደግሞ በልዘ እና ምን እያረከለ ጽፈው አይደለም። ቆይ ቁርአኑ መሪ ነው ተመሪ ነው? ቁርአንማ መሪ ነው። ምክንያቱም የጌታችን ቃል እስከሆነ ድረስ መሪ ፋይን ጨረሰ። ቁርአኑ መሪ ከሆነ ለምንድን ነው የጠቀስከው ካለ? ስለዚህ የሚመራን አካል ቁርአንን መከተል አለባቸው የሚለው ነገር አይደል ያመጣው አንተ? ፋይን። ስለዚህ እንደዛ ከሆነ ቁርአኑ ያልመራው ነገር አለ? ያልመራት ነገር አለ? የለም። ሁሉን ነገር መርቷል። እያንዳንዱ ምንም ሳይቀር መርቷል። እያንዳንዱ ነገር ምንም አይነት ጥርጥር በሌለው እያንዳንዱ ነገር ምንም ጥርጥር በሌለው መርቷል። ፋይል። እሺ እንደዛ ከሆነ ኢሳ ተመልሶ መጥቶ ደጃልን ይገላል ብሎ የመራህ ቦታ የቱ ጋር ነው? ቁርአን ባይኖር ሐዲስ አለ። ሐዲስ ማለት ቆይ ከአንድ የዘለህ ሐዲስ ውስጥ ለምን ትገባለህ? ቁርአን እያንዳንዱን ነገር የምንመራውን መርቶናል ካልክ በኋላ ደጃል ይመጣል ከዛ እሱን ኢሳ ይገድላል እንዲህ የሚለውን አንድ ቦታ ላይ ነግሮሃል ቁርአን? ስለ ደጃል ታሪክ ነግሮናል። ሱረቱል ካህፍ አለ ለምሳሌ ስለ ደጃል ከሆነ ማለት ነው። ስማኝ ክፈተው ቁርአኑ ክፈትለት። ሱረቱ ካፍ ብሏል። 18ኛውን ሱራ ክፈት። የት ቦታ ነው ስለ ደጃል ምን ብሎ ነገረ? እናያለን። እሺ እዴ ነካው ለምን ሚፍታ ቁርአን መርቶናል። ቁርአን ላይ ያለ ካልክ በኋላ እያንዳንዱን ካልክ በኋላ ገና ባንድ ጥያቄ የማንኛውም የሚደርብብኝ አብዲል ሚታ አድርግ እስኪ። አብዲል ሚታ ይሰማል አሁን? የአብዲል ነው የሚደርበው ማለት ነው። እሺ ቀጥል እስኪ አብዲል። ቀጥል። ማይክን አንሳዋል።
ሰማለሁ አለነ ጥሩ ነው አንተ አሁን ጥሩ ነው። አብዲ ላለ በዚህ በጣም ለሙስሊሞች በጣም ከባድ ቶፒክ ቢሆንም ሙስሊሞች ግን ያው ይመልሱልናል ብለን ተስፋ እናደርጋለን። ኤልቢ ይሰማል። ጓዳ መጣ ጓንደና ቆዮች መልካም። የእናንተ መመሪያ ምንድን ነው? መመሪያችሁ ምንድን ነው? ምን አልከኝ? የምትመሩበት ምንድን ነው? ሙስሊሞች እስልምና በሚያዘን መንገድ ነው የምንመራው። ምንድን ነው የሚያዛችሁ እስልምና? አሁን ሙስሊሙ ማህበረሰብ የሚኖረው አኗኗር በሙሉ እስልምና የሚመራው ነው። አሁን የሚኖረው ሙስሊሙ ማህበረሰብ ስትል ምን ነው? ፋዲ እውቀት ከሌላ አሁን ሙስሊሙ የሚመራበት ስትል ምን እያልክ ነው? የሚኖረው ማህበረሰብ ስትል ለምሳሌ የሚመራው በእስልምና እስከሆነ ድረስ ዝርዝር ማብራሪያ ከጠይቅ ጠይቅ። ቆይ የአዲስ አበባውን ሙስሊም የሶማሌውን የአፋሩን ወይንስ ለምሳሌ ሶማሌ ክልል ወደ ሶማሌ ስትሄድ የዓለም ሙስሊም ሴቶች ይገረዛሉ። ሴቶች ይገረዛሉ። ያንን 99% ሶማሌ ላይ ሴቶች የተገረዙ ናቸው። እነሱን ነው። ወደ ሌሎቹ ዓለም ስትሄድ ደግሞ ለምሳሌ እነ ቦኮ ሃራምና አይሳይስ ምናምን ሰዎችን አትጥቀስ። የዓለም ሙስሊም የሚተዳደረው በእስልምና ነው ያለው እኮ። እስልምና ራሱ ምንድን ነው አልኩህ። ምንድን ነው እሱ በእስልምና የሚተዳደረው ስትል ምን? እንደዛ ካልክ ህጎችን በዝርዝር መጠየቅ ነው በቃ። ያ ህጎቹ ከምንድን ነው የመጡት? ህጎቹ በምን ላይ ነው? ከፈጣሪ ዘንድ። ኦኬ፣ ምን ላይ ነው የሚገኙት ህጎቹ? ህጎቹ ምን ላይ ነው የሚገኙት? ህጎቹ ምን ላይ ነው የሚገኙት? ምን ላይ ነው የሚገኙት ማለት ቁርአን ላይ ሐዲስ ላይ ነው ወይስ ምን እየጠየቀ ነው? የምትመራበት መጽሐፍ ምንድን ነው እሱ? በቁርአንና በሐዲስ እንመራለን። እነዚህ ማለት ደግሞ የአላህን ትእዛዝ በረሱል ሰለላሁ ዐለይሂ ወሰለም። እሺ፣ በቁርአንና በሐዲስ ትመራለህ። ቁርአኑ ስንት ምዕራፍ አለው? አብዲልን አስወጣው። ቁርአኑ ስንት ምዕራፍ አለው? 114 ምዕራፍ አለው። ሐዲሶቹ ስንት ምዕራፍ አላቸው? ወላሁ አለም። በማታውቀው መጽሐፍ ነው የምትመራው? ስንት ምዕራፍ እንደሆነ እንኳን በማይታወቅ። ይሄ እኮ ፐርፌክት መሆን አለብኝ እኮ። እምነቴ ፐርፌክት ነው ማለት እኔ ፐርፌክት ነኝ ማለት አይደለም። ታዲያ በማታውቀው መጽሐፍ እየተመራ ሜይ ቢ ማታውቀው ጥቅስ ውስጥ ማታውቀው ቦታ ላይ ክርስትና ነው ትክክል ሚልስ ቢኖር እስልምና ሐሰት ነው ቢልስ? እንደዚህ ከተባባልን እኮ አንተም እኮ ጠንቅቀህ ታውቃለህ ማለት አይደለም። ክርስትናን ግን ትከተላለህ። ስለዚህ መጽሐፍቶችን አታውቃቸውም አይደለም። እፎይ ክርክር አታድርገው። ሙሉ ለሙሉ ለማወቅ እኔ ማምጣት አለብኝ። እንደዚህ ትጠይቀኛለህ። ፐርፌክት አይደለም እምነቴ ግን እነኛን አዲሶች ችግር የለው። እነኛን አዲሶች ሳሂ እና በሙስሊም ማታውቁትን የሚል ግሬድ ተሰጥቷቸዋል። ሳሂህ ሐሰን እና ዳኢፍ የሚል ግሬድ አላቸው አይደለ? እነኝን ግሬዶች ነብይህ ያውቃቸዋል? እርሳቸው የማያውቁት ነገር እኮ የለም። ሐዲስን ሁሉ የተማሩ ከእርሳቸው እየተከተሉ ነው የጻፉት እኮ። ማስረጃ ስጠኝ። ነብይህ የት ቦታ ነው ሐዲስን ሳሂህ ዳኢፍ ሐሰን በሉ ያለው? ማስረጃ ነብይ ካላወቀው ደግሞ ነብይ ያላስተማረውን ያላዘዘውን አዲስ ነገር በሙሉ ቢዳ ጥመት ደግሞ የገሃነም ነው ብሏል። እስቲ እርሳቸው የማያውቁት አንተ የምታውቀው ሐዲስ እርሳቸው አያውቁትም ብለህ የምትለው ሐዲስ አለ? አንተ እኮ ነው ያውቁታል። ይህንን ግሬዶቹም በሙሉ ያውቁታል ስላልክ መረጃ ማምጣት የሚጠበቅብህ አንተ ነው። ሐዲስ ሁሉ የተላለፈው በእርሳቸው ዘንድ ነው። የመጨረሻ ነብይ ከመሆናቸው አይደለም። እንዴት? ምክንያቱም በእሳቸው ዘንድ አልጻፈም። እሱ አላጻፈም።
ጊዜ ሀዲሶቹ አልተጻፉ። ቡሃሪ ራሱ የመጣው ሙሐመድ ከሞተ ከ100 ዓመታት በኋላ ከ200 ዓመት በኋላ ሰማው እያለ የሰበሰበው ከ200 ዓመት በኋላ ሰማው ብሎ ከሌ ነገረ ብሎ ጻፈ። መጽሐፍ ቢሆን ኖሮ ከሌ ነገረ የሚል ቼን ኦፍ ናሬሽን አያስፈልግም ነበረ። ከከሌ እንደሰማሁት ይሄ እኮ ሀዲስ እኮ ነው፣ የሰሙትን ነው የሚያስተላልፉት። አሁን እኛም የማናውቀውን ትንሽም እውቀት ቢሆን አስተላልፉ ተብለናል። የምታውቁትን ደግሞ አታውሩ ነው የተባለው። ስለዚህ የሰሙትን ነው ከከሌ ሰማው ያሉት እኮ አየህ፣ በነቢይ ጊዜ ስላልተጻፈ ነው። ቢጻፍ ኖሮ ሰማው ሳይሆን የሚሆነው ከሌ ከነቢዩ ጋር የነበረው እንደጻፈው ብሎ ነበር የሚያስቀምጠው። የከሌ መጽሐፍ ነበር የሚባለው። ሰዎቹ በራሳቸው መጽሐፍ ነበረባቸው ነው የምትለው? የእርሳቸውን ሀዲስ ሰምተው መዘገብ አልነበረባቸውም? የራሳቸው መጽሐፍ ነበረባቸው ነው? በሙሐመድ ጊዜ ያሉ ሰዎች ካልጻፉት ዳኢፍ፣ ሰሂህ፣ ሐሰን የሚባል አይታወቅም ማለት ነው። ካልታወቀ ደግሞ አዲስ ነገር ነው፣ ፈጠራ ነው የጨመራችሁት። ነብይ በሀዲስ ይመራ ነበረ? ከእርሳቸው በኋላ እኮ ነው ሀዲስ። እርሳቸው የዘገቡትን ነው እኮ ለእኛ በሰሃቦችና ነብይ በቁርአን ነው የሚመራው ወይንስ በሀዲስ? ቁርአን ራሱን የቻለ ነው። በቁርአንና በሀዲስ ብያለሁ። መጀመሪያ ፖይንቱ እንዳይቀለቅልብህ ወደ ቁርአን ካልክ ሀዲስ ያላህ ቃል ነው ወይንስ የሙሐመድ ቃል ነው? ቁርአን ነው ያላህ ቃል። ስለዚህ ቁርአን ነው ያላህ ቃል። ቁርአን ሲተረጎም ማለት እኮ ነው። ሀዲስ እኮ ማለት ቁርአን ሲተረጎም ማለት ነው። ፕሊስ አንዴ። ስለዚህ ቁርአን ከሆነ ያላህ ቃል ሙሐመድ ካላህ ቃል ውጪ ፕሊስ አዳምጥ። ሙሐመድ ካላህ ቃል ውጪ የሚመራበት መጽሐፍ ነበረው? ከአላህ ውጭ ምንም ነገር የማድረግ አቅሙም ኖሮት አያውቅም። እናመሰግናለን። ስለዚህ ቁርአን በቂ ነው ማለት ነው፣ ያላህ ቃል ብቻ። እንደዛ አላልኩም። ነቢዩ መሐመድ ካላህ ቃል ውጭ የተመሩበት መጽሐፍ አለው ስትለኝ የለም ነው ያልኩ እኮ። ስለዚህ ካላህ ቁርአን ነው ያላህ ቃል አልከን፣ ቁርአን ውጭ ያላህ ቃል የለም አልከን። ስለዚህ ቁርአን ያላህ ቃል ነው አልከኝ። ሙሐመድ ካላህ ቃል ውጭ የተመራበት አብሽር እፎይ። አሁን ይሄ ግራ ሊያጋባ የሚችል ነገር አይደለም። ሌላው የተወሰነ ነገር አጋባኝ እንጂ በዚህ ግራ አታገባኝም። በደንብ ነው ትርጓሜ ማለት ነው። አረብኛው ወደ አማርኛ እያደረጉ ምኑ ቁርአንና ሀዲስን በመሀላቸው ሰፊ ልዩነት እንዳለ አድርገህ ለማውራት እየሞከርክ ነው። እሱ አያስኬድህም እያሉ። ስለዚህ ቁርአንና ሀዲስ አንድ ናቸው ማለት ነው። እንደዛም ይስማማኛል። ልዩነት አታመጣም። አሁን ከእርሳቸው በፊት ስለዚህ ቁርአን ማለት ሀዲስ ነው። ቁርአን ማለት ሀዲስ ነው። ቁርአንን ወረደ፣ ሀዲስንም ደግሞ አስተላለፉ። ምንድን ነው አንተ ጋር ጥያቄ የተነሳብህ? ከእርሳቸው በፊትና ከአላህ ቃል ውጭ የሆነ ሌላ መጽሐፍ የሚመሩበት መጽሐፍ ደግሞ የለም። ፋይን። እሺ፣ ዑመርን ትከተላለህ? ትከተላለህ ወይ? ሳባህን ማለት ነው፣ ካሊፋውን። አዎ መከተል አናመልክም እኮ እኛ የሰው ልጅ አናመልክም። ለመከተል ዑመር ማለት ከሰሃቦች አትመልስ። ያልጠየቅኩን ታመልካለህ ወይ ብዬ አላልኩም። ምን ብለኸኛል? አዎ እከተለዋለሁ ብለኸኛል። ዑመር እንደዚህ ይላል፣ ከአላህ መጽሐፍ ውጭ አያስፈልገንም ሌላ መጽሐፍ ይላል። ትቀበለዋለህ? አዎ እቀበለዋለሁ። ታዲያ መጽሐፍ እኮ ነው ያለው። እናመሰግናለን። ስለዚህ ሀዲስ መጽሐፍቶችን አትቀበልም ማለት ነው። አንዴ ሀዲስና ቁርአንን ልዩነት ለመፍጠር አትሞክራል እኮ። ቆይ ተረጋጋ። ልዩነት ለመፍጠር ይላል። ሳባህ የምትቀበል ከሆነ አይደለም ሌላውን ቆይ አንዴ እዛ ከመሄድ በፊት ልቢ ማይክን አንሳው። ልቢ ሙሐመድን አለመታዘዝ ይቻላል? ሙሐመድን አለመታዘዝ ይቻላል? ያልታዘዘ እኮ ራሱን ነው የሚጎዳው። አቅም የላቸውም እኮ እርሳቸው ማለት። ስለዚህ ሙሐመድን ካልታዘዝክ ሱራ 33-36 እንደሚናገረው አላህና ሙሐመድን የደነገጉትን ለዋጭ የላቸውም ይላል አይደለ?
አላህና መሐመድ አንድ ነገር ከፈረዱ ለምዕመናንና ለምዕመናት መለወጥ አይችሉም ይላል። ሱራ 4 65 ደግሞ ሰለላሁ ዐለይሂ ወሰለም ብዙ ማይታዘዙ እኮ ነበሩ እኮ በመጨረሻም እውነትን የተረዱና ወደ እስልምና የተቀላቀሉ ከዛ በኋላ እርሳቸውን መከተልና መታዘዝ የጀመሩ ችግር የለውም። ተስማማው። ታዲያ እነዛ ሰዎች ቢያፈነግጡ ተስማማው። ሱራ 4 65 ደግሞ በመሐመድ ላይ ተተከራከራችሁ አንድ እስካልሆናችሁ ድረስ እምነት የላችሁም ይላል። ስለዚህ በመሐመድ ላይ ልዩነት ከመጣ ወይም ደግሞ እሱ የሆነ ነገር አዟችሁ አልታዘዝም ካላችሁ ከእስልምና ያስወጣል አይደለ? እምቢ ማለት አያስወጣም። ራሱ መጀመሪያ ወጥቷል። ያ ሰው የአላህን ትእዛዝ በረሱል ሰለላሁ ዐለይሂ ወሰለም መንገድ አልከተልም ካለ መጀመሪያ ራሱ ከእስልምና ውጭ ነው። እስልምና ተገናኝተናል። ቆይ የወጣውን ብቻ አለም ያልኩ ሙሐመድ የሰጠህን አልቀበልም ቢል ወይንም ደግሞ ያዘዘህን አልታዘዝም ቢል እና ክርክር ልዩነት ቢመጣ ከእስልምና ያስወጣዋል አያስወጣውም? ምክንያቱም ሱራ 4 65 ላይ በመካከላቸው በተከራከሩት አንተን እስካላስፈረዱ ድረስ እምነት የላቸውም ይላል። ሱራ 59 7 ማንኛውም ነገር ነብይ እየሰጣችሁን ያዙ ሳታመናቱ ይላል። ሱራ 33 36 ደግሞ ሙሐመድና አላህ ለፈረዱት ለምዕመናንና ለምዕመናት አንዳችሁ መለወጥ አትችሉም ይላል። አንድ ሰው ሙሐመድ ሲፈርድ አልቀበልም ቢል ወይም ሲያዘው አልታዘዝም ቢል ይሄ ሰውዬ ከእስልምና ይወጣል አይወጣም ነው ጥያቄ። እርሳቸው የሚያስተላልፉት እስልምና ነው። መጀመሪያ የእርሳቸውን ትምህርት ካልተቀበለ ከጅምሩ እስልምናን አልተቀበለም፣ በራሱ ከእስልምና ውጭ ያለ ሰው ነው። ማንም አያስወጣውምም። አልገባም። ግባለት ችግር የለውም። ዑመር ለምሳሌ አልተቀበለውም። ዑመር ለምሳሌ የሙሐመድን ፍርድም ሆነ ትእዛዝ አይቀበልም። ቀጥል ክርስቲያን አንብቦ። እሺ ይህን ሀዲስ በደንብ ተከታተል። እሺ ኤልቢ ሁላችሁም በደንብ ተከታተሉት። ሳይ ሙስሊም 1637 መከታተል አልችልም ይላል። ቆይ አረግላለሁ፣ በአማርኛ ችግር የለው አረግላለሁ። እሺ ኢብን አባስ ሪፖርትድ ኢብን አባስ እንዳስተላለፈው ይላል ወይን አላህስ ሜሴንጀር ወዝ አባውት ቱ ሊቭ ዲስ ወርልድ የአላህ መልእክተኛ ይህን ዓለም በሚሰናበት ጊዜ ወይም በሚሄድበት ጊዜ ይላል ዜር ዌር ፐርሰንስ አራውንድ ሂም ኢን ሂዝ ሃውስ በቤቱ ውስጥ ሰዎች ነበሩ። ዑመር ቢን አልካታብ ቢንግ ዋን ኦፍ ዘም ከነዛ ውስጥም አንዱ ዑመር ነበር። አላህ አፖስትል ሲሄድ ከዛ በኋላ የአላህ መልእክተኛ እንደዚህ ያሏቸው ካም አይ ሜይ ራይት ፎር ዩ ኤ ዶክመንት ዩ ውድ ኖ ጎ አስትሬ አፍተር ዛት አምጡ ዶክመንት ልጻፍላችሁ፣ ወረቀት ልጻፍላችሁ፣ ከዚህ በኋላ እንዳትስቱ፣ የማትስቱበትን ልጻፍላችሁ ወረቀት አምጡ አላቸው። ማ ሙሐመድ ዜራፖን ዑመር ሲሄድ ከዚያ በኋላ ዑመር እንደዚህ አለ ቬሪሊ አላህስ ሜሴንጀር ኢዝ ዲፕሊ አፍሊክትድ ዊዝ ፔን እውነትም የአላህ መልእክተኛ ከበሽታው የተነሳ ተጎድቷል፣ ታሟል አለ። ዩ ሃቭ ዘ ቁርአን ዊዝ ዩ ቁርአን አለህ፣ እሱ ይበቃሃል። ዘ ቡክ ኦፍ አላህ ኢዝ ሰፊሽንት ፎር አስ የአላህ መጽሐፍ ለእኛ ይበቃናል። ሙሐመድ ልጻፍላችሁ ወረቀት አምጡ እንዳትስቱ እያለ ዑመር ምን አለው? የአላህ መጽሐፍ አለን አይደለ? እሱ ይበቃናል፣ እውነትም የአላህ መልእክተኛ ታሟል ብሎ መለሰለት። በደንብ አስተውሉ። ሙሐመድ ምን አለ? እንዳትለያዩ ልጻፍላችሁ ከቁርአን ተጨማሪ ወይንም ሲል ነው አንፈልግም፣ ቁርአን አለን፣ እውነትም ሙሐመድ ታሟል፣ በሽተኛ ነው። ቁርአን የአላህ መጽሐፍ እያለን ተጨማሪ ሌላ ነገር ልጻፍ ይለን ሌላ ነገር ልንገራችሁ ለን አንፈልግም። ቀጥል። ዞስ ሁ ዌር ፕሬዘንት ኢን ዘ ሃውስ ዲፈርድ በዚህ ሀሳብ ቤት ውስጥ ያሉት ሰዎች ሁሉ ተለያዩ። ሙሐመድ አምጡ ልጻፍላችሁ ማለቱ፣ ዑመር ደግሞ አይ አንፈልግም በማለቱ ሰዎቹ በሙሉ ተለያዩ። ሰም ኦፍ ዘም ሴድ የተወሰኑት እንደዚህ አሉ ብሪንግ ሂም ዘ ራይቲንግ ማቴሪያል ሶ ዛት አላህስ ሜሴንጀር ሜይ ራይት ኤ ዶክመንት ፎር ዩ ኤንድ ዩ ውድ ኔቨር ጎ አስትሬ አፍተር ሂም። እቀይርልሻለሁ፣ አንዴ እቀይርላችኋለሁ። ከዛ በኋላ ቤት ውስጥ ያሉት የተወሰኑት ለአላህ መልእክተኛ ወረቀት አምጡላቸው ይጻፉልን። አማርኛ አድርገውና እናንብብ። እኛ አንተ ማንበብ እኔ ሐዲሳችሁን አስተርጉሙ ፕሊስ። ወደ አማርኛ አድርገው፣ አንዴ በዋይት አድርገው ባክግራውንዱ። ኦኬ እንትን ላይ ልተርጉምላቸው። ቆይ እንደዛ ከሆነ ጀመናይ ላይ ልተርጉም። አይጠበቅብን። ፖይንቱ ምንድን ነው? አንተ ያልገባችሁ ፖይንት ለጥቁ ምንድን ነው? ምንም አታውቂም እኮ ፖይንት ምንድን ነው ትላለች እንዴ? ተረጋጊ። አማርኛው አለ ቃል አንተ ጋር አንዴ ቡሃሪ ላይ ተዘግቧል።
እሺ የባህሪውን ቀጥልሽ። እሺ ያው ላንብብላችሁ። አይነበብልህ ኢብን አባስ እንዳስተላለፉት ነብዩ ይሄን ደግሞ ከምታዳምጥ አትወጣም ከቤቱ። ቆይ ተረጋጊ። ሐዋርያ ብለሽ ነበር እንዴ? እስኪ ተረጋጊ አንዴ። ኢብን አባስ እንዳስተላለፉት ነብዩ ህመማቸው ሲበረታባቸው እንዲህ አሉ፣ ወረቀት ይዛችሁልኝ ቅረቡ። ከዚህ በኋላ ልትጠቀሙበት ልትጠሉት የማትችሉትን ጉዳይ ሁሉ ልጻፍላችሁ አለ። የማትችሉበትን ያ ዑመር አለ። ዑመር ነብዩ እጅግ በጣም ታመዋል። የአላህ መጽሐፍ ቁርአን በእጃችን ይገኛል፣ እርሱ ለኛ በቂያችን ነው አሉ። ነገር ግን ሰሃባዎቹ በዑመር አቋም ላይ የተለያየ ሐሳብ አቀረቡ። ጭቅጭቅ በዛ። ነብዩ ከዚህ በኋላ ዞር በሉልኝ እኔ ፊት ሆናችሁ ልትጣሉ በቂ ነው የሚለውን አላየሁትም። እስቲ ትንሽ በቂያችን ነው። ቀጥል። ያው ጨረስኩት። ኦኬ ቁርአን ይበቃል። እዚህ ጋር ጥያቄያችሁ ምንድን ነው? አይ አገኘሁት። አሁን ቀደም ቪዲዮ ላይ ስላልገባ ነው። እዚህ ጋር ስህተት ነው ብላችሁ ያሰባችሁት ምንድን ነው? ያሰብነው ብቻ ሳይሆን ሳትመልስ ትወጣታለህ። 5 ጥያቄ ጠይቄ መሐመድ ምንድን ነው ያዘዘው? ማለት እንደ ባለፈው ዝም ብለህ ደስ ያለን አውርተህ ከዛ ምላሽ ላለመስማት ልታስወርድ። መሐመድ ምንድን ነው ያዘዘው? በዚህ አዲስ መሰረት ምን 5 ጠይቃለሁ፣ አንዱንም ሳትመልስ ትወጣለህ። መሐመድ ምንድን ነው ያዘዘው? ምን አዘዘ? ነገርኛ በቃ ሚታርክ የሁሉ ተነቦ ካልሰማ አንተ አንደኛ ክፍል ሄደህ እሱ መማር ነው ያለብህ። ሲነበብ የመረዳት ችሎታ መማር አለብህ። ምንድነው የሚባለው? ክርስቲያን ተነቦልህ ከዛ ውስጥ ጥያቄ ይወጣና ቲንክ 2ኛ 3ኛ ክፍል መሰለኝ የተማር ነው። ወረቀት አምጡና ልጻፍላችሁ እንዳትሳሳቱ። ያን የተረጋጋ። ስለዚህ ለማዛግ ከሆነ ከስር ትሆናለህ። ክስ ትመልሳለህ። እሺ ማይክን አንሳው። ምን ብሎ ነው ያዘዘው መሐመድ? ወረቀት አምጡልኝ ሲል የራሱን መጽሐፍ ሊጽፍ እንደሆነ በምን አወቅ? ያንኑ ደግሞ ለማስተማር ነው እንጂ ያለው። ብራዘር የጠየቁ መልስ። ምንድን ነው ያዘዛቸው መሐመድ? አውቃለሁ እኮ ለማደናገር የማይመችህ ሰው ገስት ላይ አይቆይም። ገባ? ትንሽ የሚገዳደረ ሰው አትወድም። ይህንን ፕሮፋይል አድርገህ የተሻለ ጭንቅላት ሊኖር ለማይችል ይረዳል። አውርድ እባክህ። ቢኒ እንኳን መጣ። በደንብ አስተውሉ። ይህን አዲስ በደንብ ጥያቄ በኋላ ላይ ይቀበላለሁ። በደንብ አስተውሉ። ሙሐመድ ታሟል፣ እንዳትለያዩ ወደፊት ክፍፍል እንዳይፈጠር በእስልምና ውስጥ ልጻፍላችሁ ሲል ዑመር ምን አለ? ሙሐመድ እውነትም በሽተኛ ነው፣ ታሟል። የአላህ መጽሐፍ በቂያችን ነው፣ ሌላ አያስፈልገንም። ቁርአን በቂያችን ነው፣ ሌላ አያስፈልገንም። አይደለም ከሙሐመድ ከሞተ ከስንት መቶ ዓመት በኋላ የሚጻፍ ሰማን ብለው አይደለም ራሱ ሙሐመድ እኔ ጽፌ ልስጣችሁ ሲል አንፈልግም፣ ቁርአን በቂያችን ነው አሉት። ማን ነው አሁን ማይኩን አንስቶ የሚያወራኝ? አንዳችሁ ማይካችሁን አንሱ። እኔ ያለው በሉ ለሚነሳው ጥያቄ መልሳለኝ የሚል እኔ ነኝ። መልሳለህ ለማነሳው ጥያቄ? ኦኬ ሙሐመድ ምን አንቱልኝ ነው ያላችሁ? ሰሂህ ነው ሐዲሱ ቡኻሪ ላይ እየተባልክ ሰሂህ አልቡኻሪ፣ ይሄንኛው ሰሂህ አልቡኻሪ ላይ ትቀበለዋለህ ወይንስ ሰሂህ አልቡኻሪ እና ትቀበለው? ሰሂህ ሙስሊም ላይ አለ፣ ቡኻሪ ላይ አለ፣ የተለያየ ቦታ አለ። ሰሂህ ከሆነ አሪፍ ነው። አይ ኦኬ መልካም። ስለዚህ ሙሐመድ ወደፊት እንዳትለያዩ ልጻፍላችሁ አምጡ ብሎ ነበር አይደለ? መልሳለሁ ካልክ በኋላ ሚት ዝም። ሳድ ሐናን ነጃት ቀጥይ እስኪ። ቅድም ምንድን ነው ምናምን እያልሽ ነበር።
ሀናን እንኳን ደህና መጣሽ። ለሁሉም ማይካችሁን ከፍታችሁ መልሱ። ለሁሉም ጊዜ ያለው ሙስሊም ነው። በደንብ አስተውሉ። ሙሐመድ አንቱ ልጻፍላችሁ ሲል ዑመር ደግሞ አንፈልግም፣ ያላ መጽሐፍ አለን፣ ታማሃል፣ አንተ በሽተኛ ነህ ብሎ ሙሐመድን ዑመር ቻሌንጅ አደረገው። ዑመር ቻሌንጅ አደረገው። እንዴት ነሽ ሻና? ጥያቄ ማለት ነው። ጥያቄ ነው ያለኝ። እሺ፣ ለምንድን ነው ክርስቲያኖች ለስዕል አድኖ የሚሰግዱት? ለምንድን ነው የሚሰግዱት ለስዕል አድኖ? በዛው ትመልሽልኛለሽ። ሱነን ናሳኢ 29:19 ላይ ለምንድን ነው ሙስሊሞች ለጥቁሩ ድንጋይ የሚሰግዱት? ወደዛ ዞረው የሚሰግዱት ለምንድን ነው? እኛ የአክብሮ ስግደት እንሰግዳለን። ከዛ አንጻር ነው። በዛ ላይ የማንኛው ድምፅ ነው? በጣም የረብሽ ድምፅ አለ። እኛ ቅዱሳን ስዕሎች እንደዚህ በዛ ጸሎት ስናደርግ እግዚአብሔርን ወይም ደግሞ ወደ እግዚአብሔር ስንቀርብ እነኛ ቅዱሳኖቹ ደግሞ የታገሉ ወይም ደግሞ ሰማዕት የሆኑ ሊሆኑ ይችላሉ። እነሱ ፊት ስንቆም ኃጢአትን አስወግደን ነው። ከዛ አንጻር ኦኬ። ወጣች እንዴ? ወጣች። ተመልሳ ትመጣለች። እና የመጨረሻ ጥያቄ አንድ ተቀበልኝ። ምንድን ነው? በእናንተ ስጋ የሙስሊም ስጋ መብላት ይቻላል? አይቻልም። በእናንተ ይቻላል። ሱራ 5:6 ላይ ነው። 5 ላይ 5:5 ወይ 5:6 በእናንተ ይቻላል። በእኛ አወዛግቦኝ እኮ ነው። ምኑን ያወዛገበ? የሆነ ቦታ ላይ ሲጠይቅ አይቻልም ነው ያሉኝ። የሆነ ቤትም ደግሞ እንደዚህ ገብቼ ሲጠይቅ ደግሞ ይቻላል አለኝ። አንዱ ደግሞ አወዛግቤ ነው። ማን ይቻላል ያለ? ጣዖት እንደተሰዋ ከታወቀ ራእይ ላይም ሐዋርያው ቅዱስ ጳውሎስም ቀለሜንጦስም በስርዓት ሁለቱም ሶስት በስርዓት ለጣዖት አይደለም የታረደውን መብላት የታረደን ለጣዖት ራሱ ማቅረብ ኃጢአት ነው። ማለትም ለሙስሊሞች በበዓላቸው ጊዜ ዝግጅቱ ማዘጋጀት ራሱ እናንተ ለሚባሉት ማዘጋጀት በራሱ በተለይም ቀለሜንጦስ እና ዲድስቅልያ ላይ ነው ክርስቲያን በደንብ ያወግዘዋል። ሴሬሞኒው ላይ መሳተፍ ራሱ ወንጀል ነው። አገልጋይ ከሆነ ደግሞ ከክህነት ሁሉ ሊያሸራው ይችላል። መሳተፉ በራሱ ማለት ነው፣ አይደለም መብላት። ኤኒዌይስ አሁን እነኝን አዲሶች በደንብ እንመልከት። ሙሐመድ አዞ አልታዘዝም ነው ያለው ዑመር የመጀመሪያ። በሁለተኛ ደረጃ በሽተኛ ነው ታሟል የሚል የንቀት ንግግር ነው የተናገረው። በሶስተኛ ደረጃ ሙሐመድ ሊጽፍ ፈልጎ አንፈልግም ነው ያለው። ይህን እንዴት ይቀበሉታል ነው ሙስሊሞች እንዴት ይቀበሉታል? መልስ መመለስ ይቻላል። ቀጥል። ጥያቄ ያለኝ ታስተናግደኝ። ትንሽ ጠብቂ። መጀመሪያው ላይ ከርዕሱ ካያችሁት ይሄ ኑዛዜ ይባላል። የእሳቸው ሐዲስ ያው ንግግር አለ እና ከላይ ሐሳቡ ራሱ ገና ርዕሱ ቶፒኩ ስታየው የሐዲሱ ኑዛዜ ነው እንደሚነበበው ማለት ነው። ልጻፍላችሁ ሲሉ ሐሳብ ሲያቀርቡላቸው አይ የአላህ ቃል ቁርአን ይበቃናል ብለው እነ ዑመር መለሱ። የእሳቸው መታመም መጨረሻው መሞታቸው ጊዜ ስለነበረ ያሳያለሁ። ችግር ነው። ክፈቶሽ ክፈት። እሺ አንዴ ይቅርታ። አሁን በዚህኛው ርዕስ እናውራና አንደኛ ክፈቶ ቆይ፣ በመጀመሪያ ደረጃ ትከፍታለህ። ሁለተኛ ደረጃ ሙሐመድን
ያለመታዘዝ ምክንያት መፍጠር ይቻላል? እሳቸው ያዘዙት ነገር ላለመታዘዝ ግዴታ ነው። የመጀመሪያው የለም ሱራ 33 ሶሪ ምክንያቱም ደግሞ 36 ላይ አንድም ለውጥ የላችሁ መለወጥ አትችሉም ነው የሚለው። 36 ላይ አንተ ይቻላል መሐመድን አለመታዘዝ ብለህናል። መረጃ ግን ታመጣለህ። እሱ ምክንያት ነው ያልኩት። መረጃ እኮ ታመጣለህ። እሺ ቆይ ተረጋጊ እንጂ አሁን ምክንያት አለው ላለመታዘዝ እምቢ ለማለት መፍት አለው አይነት ስታፍ እያልክ ነው። መረጃውን ክፈት። አሁን እንትን አድርጎ የኔን ሀሳብ አንተ የገለጽከው ስለሆነ ይህን ሀሳብ አልጨረስኩም። ሁለት ደግሞ መረጃ የመጀመሪያውን ጥያቄ በጥያቄ ልመልስልህና ማለት ነው። እዛች ጋር አሁን ስለ ኑዛዜ ነው የተወራ ያለው። አሁን የሳቸው ያስቀመጡት ሐዲስ ንግግር አለ መቼም አይሻር አለ። እዚህ ጋር ግን ኑዛዜ ላስቀምጥላችሁን እንዳትለያዩ ሲል አይ ኑዛዜያችሁ አያስፈልገንም፣ ምክንያቱም የአላህ ቃል አለ፣ የሳቸው ደግሞ ሐዲስ ንግግር አለ፣ አያስፈልገንም ሐሳብ ነው ያቀረበው። ሐዲስ አለን ብሏል ዑመር። እዚህ ላይ ቁርአን ነው ያለው። አይ ሌላ ቦታ ፕሊዝ እሺ የሌለ ነገር 3000 ሰው ፊት ስትዋሽ አታፍርም? ቆይ ውሸት አለ። እንደዚህ እናድርግ። ሐሳቡን ልገልጽ አልሰጠም። ቆይ አንዴ 3000 ሰው ፊት ትዋሸናለህ? ሐዲሱን አንብበ ነው ዑመር ያለው ወይ አንተ የምትሳሳተው ጥያቄ ተረጋጊ። ቆይ በእናትሽ ከስር መሆን ፈልገሽ ነው? አብዱ እኔ ምን አይነት ባህሪ እንዳለኝ ታውቃለህ? ሰዎች ሊዋሹ ሲሞክሩ እንዴት እንደማደርጋችሁ ታውቃለህ? ምንም አይነት መረጃ እንደማታመጣ ስለማቅ፣ ውሸት እያወራ እንደሆነ ስለማቅ ከስር አድርጌ አልጨቃጨቅም። መረጃ ክፈት ብቻ ነው የምልህ። ቀጥል፣ መረጃ ክፈት። አሁን እኔ እኮ ማለት ነው ልሳሳት ምን ልበል? ወሬ አታውራ፣ መረጃ ክፈት። መረጃ ክፈት። ያንተን ተረት ተረት ማንም አይሰማም። ያንተን ውሸት እንዲከፍ አድርጌ ከጎን አድርጌ ህዝቡ እንዲያውቀው ነው ማድረግ። እኔ መጥፎ ባህሪ ከስር ሆነ ስትጨቃጨቅ መረጃ ያላቸው ይመስላችኋል ሰዎች። ሜት አድርግ። ቆይ ሰዎች እውነት እያወራ ሊመስላቸው ይችላል። እኛ እንዲህ መረጃ አውጥተን እንዳሳየ ነው። አንተ ላልካት መረጃ አምጣ፣ ይኸውን የቤቴን ዘግቼ እወጣለሁ ሶሪ ብዬ ውሸት እየዋሸ እንደሆነ ስለማውቀው ማለት ነው። ኦዲየንስ እንዲያውቅ እንደዚህ ከፍ አድርጌ ነው ሂምሌት ማድረግ። ቀጥል፣ መረጃውን ክፈት። እኔ ደግሞ ማለት ነው አሁን ጥያቄ በጥያቄ ይደራረብክብን። የተኛውን መረጃ እንደሆነ ራሱ ጠፍቶብኛል። ከመጀመሪያው ልጀምርልህ። ላወራሃት ቀድመ ማስተካከል። ቆይ ሐዲስና ቁርአን አለን ብሎ ስላመነ እንደዚህ ብለህ ዑመር ላልከው መረጃው እኮ አይ ቁርአን ነው ያለው። እሱን እኮ ነው ልነግርህ ነበር፣ አስቸኮልከኝ እንጂ እኔ ቁርአን አለን። ምን ብቻ ይበቃናል እና ያለው ዑመር አላህ ቃል ይበቃናል ነው ያለው። ምን መጽሐፍ? ቁርአን። ቴንኪው። ስለዚህ ኬት አምጥተህ ነው ሐዲስና ቁርአን ይበቃናል አለ ያልከው? ኬት በሰዓቱ ይኸው አንደኛ ሐሳቤን ነው በሰዓት ምናምን አትበል። ቆይ አትሩጥ ፕሊዝ። ባለጌ አትሁን፣ ተረጋጋ። የጠየኩን ብቻ መልስ። ቅድም ያልከው ሐዲስና ቁርአን ይበቃናል ብሏል ነው ያልከው። ዑመር ግን የተናገረው እኔ በደንብ ነው ማዳመጠው። ሰዎች ትሪክ ሊያደርጉ ሲሉ እኔን አያደርጉኝም፣ አይዋሹኝም። ቁርአን ብቻ ይበቃናል ባለበት ላይ አንተ ግን ቁርአንና ሐዲስ ይበቃናል ብሏል ዑመር። ኬታ መጣው? መረጃውን ክፈት። እንደዛ ሚል አሁን ማለት ያኛው ቦታ ላይ ቁርአን አንተ ልክ ነህ አይደለ? እኔ እኮ ሌላም ቦታ ይሁን ሌላ ቦታ ሄድና እዚህ ጋር አሁን ቅድም ባስነበባችን ሌላ ቦታ አለ ብለሃል አይደለ? ፈቀድኩልህ። እኛ መጣ ነው ላይ ቁርአን ብቻ ነው የሚለው። ሌላ ቦታ ደግሞ ቁርአንና ሐዲስ አለን ያለበትን ክፈትና አሳይ። አለ እሱ አለ፣ በግልጽ አለ። ክፈት። ቀላሉ መንገድ እኮ እሱ ነው። ቁርአንና ሐዲስ አለን ይበቃናል ያለበትን ክፈት። ኤክስፔክት አድርጌ ነበረ እንደሚወጣ። እኔ ጋ የለ ልትዋሽ ስትሞክር እንዲከፍ አድርጌ ነው ማዋረድ። ልዋሽ ስሞክር እኔን ትሪክ አደርጋለሁ ብለህ ከስር ወይነ መንጫጫት ይመቻቸዋል። ሌሎቹ ይረዷቸዋል፣ ይደረባሉ፣ ይጮሃሉ፣ ምን ይላሉ። ተንኮሌ እኔ ከፍ አደርግና እየዋሸህ መሆኑን ህዝብ ሁሉ እንዲያውቅ እንዲያዋርዳለሁ።
እንዲህ ነው ደጋግማችሁ እኔ ቤት መጥተው ከስር ነው እንደሚያውቅ አክት ያደረጉ በሙሉ ከላይ አውጥቼ ጸጥ ስንላቸው ድል ስንሰጣቸው መጨረሻ ጥለው የሚሮጡት። ምክንያቱም የለም እንዳለው አይደለም ሐዲሱ ኮምፕሊትሊ እሱ ካለው ጋር አይገናኝም። እየዋሸ ነው ስትሉት በመጫህ በመደረብ ፖለቲካ በመስራት ሌሎቹ ያግዙታል፣ ጣልቃ ይገባሉ። ምን ይጠቀማሉ? እችን መጫጫህ ይጠቀሟትና ከስር ብሬን ይይዛሉ። ያንን ብሬን ይይዛሉ ማለት ነው። ይሄ የተካኑበት ነው። ምክንያቱም እነሱ አለ ፖለቲካ መቆም ስለማይችሉ ማለት ነው። ኤኒዌይስ ይሰማል። ጥሩ ነው። ለሌሎቹ እንኳን ደህና መጣ ሉቅማን። እሰማለሁ። ቀደም የሙስሊም ስጋ መብላት አይፈቀድም ስትል ነበር አይደል? እሺ ባይብል ላይ ቆሮንቶሶች ላይ 10:25 ላይ ማለት በስጋ ገበያ የሚሸጥ ሁሉ ከህሊና የተነሳ ሳትመረምሩ ብሉ ይላል። ታዲያ አንተ ያረድከውን ነው ወይንስ አንተ ያረድከው ማን አለ? ታዲያ አንደኛ የስጋ ገባን ከጣዖት አምልኮ ጋር ማን አገናኘው? በእስልምናም የስጋ ገባ ተገዝቶ እንደሚበላ ሙፈሲሮች ያምናሉ። የስጋ ገባ ማለት በሬው ለምሳሌ ከየትኛውም ማንኛውም ያደልበው ገዝተው ሊበሉ እንደሚችሉ በዚህም ይፈሰራል። አንድ ሁለተኛ ለጣዖት የታረደ ነው ማን አለ? ለምሳሌ ክፈትለት አንዴ ዲድስቅልያ ምዕራፍ 12 ቁጥር 5 አይቻልም ስል እኔ አስተምሮቴ አይቻልም ስለሚል ነው። ከገባ ግን እኔ ከቢኒ እጄ ብገዛ ከገባ ገዝቼ እበላለሁ፣ ችግር የለውም። ለጣዖት የተሰዋ ከሆነ ግን አልበላም። ዲድስቅልያ ምዕራፍ 12 ምግብ ቤት ላይ ከሆነ አንድ ላሳያ። ምዕራፍ 12 ቁጥር 5 አንብበው እስከ ቁጥር 8 አንብበው። እሺ መጽሐፈ ዲድስቅልያ ምዕራፍ 12 ከቁጥር 5 ጀምሮ ሰውን ለማሳት ጣዖት የሚያመልኩ ሰዎች ከሚያደርጉት ከእንደዚህ ያለ ስራ ራቁ፣ ይኸውም የሰይጣን ስራ ነው። ምዕመናን ከክፉዎች ማህበር ሊለዩ አግባብ ነው። ከእነርሱ ጋርም በዓልን ማድረግ አይሁኑ። እኛም እንደዚሁ ከእነርሱ እንራቅ፣ ወደ ቤታቸውም አንግባ፣ ከእነርሱም ጋር አንብላ አንጠጣም፣ እነርሱ የሰይጣን ስራ የሚፈጽሙ ናቸውና። ጣዖትን ማምለክና ከስህተት ለጣዖቱ አምኖ ከመስጠትና ስለት ከመሳል እንራቅ። ያ ስለዚህ መጽሐፈ ሥርዓት ጽዮን ምዕራፍ 1 ቁጥር 66ንም አንዴ ክፈተው ከቻልክ። መጽሐፍ ቅዱስ ላይ በግልጽ አይቻልም። ሐዋርያ ሥራ ላይም በደንብ ይህንን ያስቀምጠዋል። በሁለተኛ ቆሮንቶስም ሐዋርያ ቅዱስ ጳውሎስ ምዕራፍ 6 ላይም ይህንን በደንብ ያስቀምጠዋል። ከጣዖት ጋር ምንም አይነት ህብረት እንደሌለ ማለት ነው። በገባ ያንኛው ግን ከገባ የሚለው የግዴታ ለጣዖት የተሰዋ ነው ብሎ የፈሰረልህ ማን ነው? ለጣዖት የተሰዋውን የጣዖትን አምልኮ እሱም ብላ ብሎ የፈሰረልህ ማን ነው? ማንም የለም። እንደዛ የሚባል ነገር የለም። ሐዋርያት ሥራ ምዕራፍ 15 አንዴ ቼክ አድርግልኝ እስኪ። ምዕራፍ 15 ቁጥር ምዕራፍ 15 የምግብ ቤት ከሆነሽ የሙስሊም ምግብ ቤት ከሆነ ቁጥር 28 ለጣዖት ሶሪ ቀጥል። ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከእነዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ ይላል። ስለዚህ ለጣዖት የተሰዋ ይፈቀዳል አይፈቀድም? ለጣዖት የተሰዋን ይፈቀዳል አይፈቀድም? አይቻልም። ነገር ግን የገባስ በየቦታው እኮ አሉ ክርስቲያን ገባዎች። ገዝቼ ላልበላ ነው እንዴ? ነገር ግን ያንን በሬውን የሰጠውን የፈጠረልን ማን ነው? እግዚአብሔር ነው። ያንን በመጠራጠር አታድርጉት ነው። በመጠራጠር አታድርጉት። ስለ ጣዖት ከሆነ ግን ያ ጣዖት መሆኑ ከታወቀ ግን እንድንበላ አልተፈቀደልንም፣ አይቻልም። ይህንን የሚበሉትን ደግሞ ራእይ ምዕራፍ 2 ላይ ቁጥር 15 አካባቢ ላይ ቁጥር 15 ወይም 14 ላይ ራእይ ላይ እንዴት እንደሚወቀሳቸው ሊያሳየህ የሚበሉ ካሉ
ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሰስኑ በእስራኤል ልጆች ፊት ማሰናከያን ሊያኖሩባችሁ ባላቅን ያስተማረ የበለዓምንም ትምህርት የሚጠብቁ በዚያ ከእናንተ ስላሉ የምነቅፍበት ጥቂት ነገር አለ። የተነቀፉት እነኛ አካላት ምንድነው? ለጣዖት የተሰዋን እንዲበሉ ስላደረጉ ማለት ነው፣ ስለበሉ ማለት ነው። ስለዚህ ለጣዖትን ይበላል። ለጣዖት የተሰዋን ያተተገለጠል በኋላ እንድንበላ አልተፈቀደልንም ማለት ነው። ከገባ አንጻር ግን እሱ እኔ ክርስቲያን ነጋዴ ከሆነ ሄጄ ሳልጠራጠር ገዝቼው ልበላ እችላለሁ። ቀጥል። ፓራፍሬዝ አድርገው ክርስቲያን ሙስሊም ምግብ ሉቅማን እንደ አቡ ሉቅማን ቶፒካችንን ሰምተው ከሆነ እስኪ ስለ ሀዲስ የምትነግረን ነገር ካለ። አይደለም የሙስሊም ምግብ ቤት ከሆነ ይከለከላል ወይ ነው ያልኩት እኔ። ኦኬ ጣዖት አምልኳን በላም ተመልሶልሃል። ጣዖት እኮ ነው የምታመልከው ሰውዬ፣ ጣዖት አምላኪ ነው አንተ። አሁን እዛ ቦታ ላይ እያለ ያለው እኮ እንደዛ አይደለም። ጣዖት አምላኪ እኮ ነው አንተ። ለእኔ ያልኩህ እኮ ጣዖት አምላኪ እኮ ግራማ አልበላም። ቆይ ቆሮንቶስ ላይ የተጻፈው በገበያ ላይ የሚለው ለሙስሊም ምግብ ቤት ይሆናል ወይስ አይሆንም ነው የኔ ጥያቄ። አይሆንም። ለምን አይሆንም? ጣዖት አምላኪ ስለሆንክ አንተ። እሱን የገበያ እኮ ነው የሚለው ያ በስጋ ገበያ ክርስቲያን ብሎ ጥሎታል። ጣዖት አምላኪ ስለሆን ለክርስቲያኖች ብሎ ነጥሎታል ወይ? በሙስሊም ገበያ በሙሉ በስጋ ገበያ በሙሉ ነው የሚለው ማለት በስጋ ገበያ ስጋ ከሆነ ውጭ ላይ የሚሸጥ ከሆነ ከህሊና የተነሳ ምንም ሳጠረጥር ብላ ነው የሚለው። ክርስቲያን ሙስሊም ይላል። አንተ በእኔ ደግሞ ጣዖት አምላኪ ና ሙስሊም ክርስቲያን ይላል ወይ? ቦታው አዳም ጀነራል ህግና ከዛ ስፔሲፊክ ህጎችን ላይ ጀነራል ህግ አለ። ለምሳሌ አንተ ጥንብ እንዲበላ የተፈቀደበት ክፍል አለ። ስለዚህ አንተ ጥንብ ትበላለህ አይደለም? ለምን በዛ ትሄዳለህ? አንደኛ እዛ ቆሮንቶሶች ላይ የተጻፈው መልእክት በስጋ ገበያ ሁሉ ሙስሊም ክርስቲያን ነው። አቡ ሉቅማን አንተ መልሰው ችግር ላይ ማናቸው ለጣዖት የተሰዋ ስጋ መብላት እንደማይቻል የተለያየ የመጽሐፍ ቅዱስ ክፍል ላይ ተቀምጧል። አንደኛ ቆይ ችግር የለው እኔ ልመልስልህ። በቃ እስካሁን ወይ አንዴ ሚውት አድርግ በእናትህ፣ እኩል አታውራ ከሰው ጋር። ለጣዖት የተሰዋ ስጋ እዛው ዝቅ ብለህ ወደ ቁጥር 28 አካባቢ ብታነበው ማንም ይህ ለጣዖት የተሰዋ እንደሆነ ቢናገር መብላት እንደማይቻል ተናግሯል፣ እዛው መጽሐፍ ቅዱስ ክፍል ላይ ማለት ነው። ስለዚህ ከክርስትና እምነት ውጭ ያሉ ሌሎች ሃይማኖቶች ለጣዖት ነው የሚሰዉት። ለምሳሌ ሙስሊሞች ነቢያትና ሐዋርያት ላልሰበኩት ጣዖት ነው የሚሰዉት። ኦኬ አላህ ብላችሁ የምታመልኩት አካል ነቢያትና ሐዋርያት ስላልሰበኩት ያ ጣዖት ስለሆነ እሱ ደግሞ ከአጋንንት ስለሆነ መሰረቱ፣ እኛ ደግሞ ከአጋንንት ለሆነ ሃይማኖት የተሰዋ ስጋ አንበላም፣ ጣዖት አምልኮ ስለሆነ። ይሄ የሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ ራእይ ጣዖት ተከልክሏል። ክርስቲያን እሱ መልሶ አዳምጥ ፕሊስ። እዛው ክፍሉ ላይ እኮ ኢቨን ብትቀመጥ እንኳን ሌላ ወንድምህን ታሰናክላለህ ይላል። ደካማ አንተን አይቶ እዛ መቀመጥህን እንኳን ሌላው እንኳን እንቅፋት ትሆናለህ። ጣዖት ቤት ብትቀመጥ እንኳን እያለ ያስቀምጠዋል። ከቁጥር 10 ጀምራ አንብበው ሉቅማን። በጣዖቱን እንዴት እንደሚያወግዘው እዛ ያስቀምጥልሃል። እሱን ተረድቻለሁ እኔ አይደለም። ከተረዳ በቂ ነው ለጊዜው። አንዴ እሱን ከተረዳ በቂ ነው። እሺ ኤኒዌይስ ወደ ቶፒካችን እንመለስና ሀዲስን ሙሐመድ ተቀበሉ ያለው የቱ ጋር ነው የሚለው ላይ ነበር እስካሁን ስናወራ የነበሩ። ሰሃቦቹ በግልጽ እነ ዑመር ማለት ነው እኛ የአላህ መጽሐፍ አለን፣ እኛ ቁርአን አለን፣ ከሱ ሌላ አንቀበልም ብለው ሙሐመድን ሲገስጹት እናያለን። አላህና መልእክተኛውን የማይታዘዝ ደግሞ ባይዘ እስልምና ላይ ብትመልስ ጥሩ ነበር። ኤኒዌይስ ችግር የለም። ሌሎች ሙስሊሞች ካሉ እነሱ ይቀጥላሉ። ቢላል አለ የሆነች ፓራፍሬዝ ለሉቅማን ፓራፍሬዝ ላድርገው። ሲጀመር በዛ ሰዓት ሙስሊም የሚባል ነበር እንዴ? እንደዚህ ተብሎ ሊጻፍ እኮ ግድ አይደለም ወንድም አለ። ታች ሆነ ከሰማ ጣዖት በሚለው ውስጥ ትካተታለህ። ስላልነበርክ ያንተ ስም መጠቀስ ስለሌለበት ማለት ነው። ስለዚህ ዝም ብለህ አትከራከር። ከዛ ይልቅ ቡኻሪ 5499 ላይ መሐመድ ግን ለጣዖት የተሰዋን ምግብ ሰዎችን ብሎ ያቀርብ ነበር። ምናልባት እሱን አንስታችሁት ከሆነ አላውቅም። እፎይ እሱን ቢመልስልን ጥሩ ነበር። እሱን ቢመልስልን እኛ ጋር ይከለከላል። አንተ እንዳሳየው እንዳመጣው መስረጃዎች ማቅረብም መብላትም ይከለከላል።
መሐመድ ግን ያቀርብ ነበረ ብሉ ብሎ ማለት ነው። እና እሱ ላይ ቼክ ማድረግ ትችላላችሁ። ያ ኤኒዌይስ እስኪ ወደ ቶፒካችን እንመለስና ቢላል አለ አብዱልአዚዝ በጣም በተደጋጋሚ አንድ ቁጥር እየጻፍክ ነበር፣ ለዛ ነው ያስገባው። አብዱልአዚዝ አለ ቢላል ኑረዲን ተመለስ። ኑረዲን ከማል አብዱልአዚዝ ሊማር ይሆናል። ሀዩ ለሪስ ፈርስ እንኳን ደህና መጣችሁ። ሁሉ ተማም እንኳን ደህና ቆያችሁ። መልካም ሙስሊም ሙስሊም ነኝ። መልካም። ይህንን ሙሐመድ ሐዲስ እንድትመሩበት አዟል ወይንስ አላዘዘም እያልን ነበር። እኔ የምነግርህ ነገር ማለት ነው አንተ ምንም አታውቅም ማለት ነው። ደደብ ነህ። እውነት ነው። ስለዚህ አስረጅኛ። ደደብ ነህ። አስረጅኝስ። በጣም ነው የምታስጠላኝ አንተ ማለት ነው። በቃ አህያ የማይገልጸው ሰው ነህ ማለት ነው። እንዴ አህያማ ከሆንኩኝ እኔና አንቺ ጸሎት እናቋርጣለን። እንደ ነብይሽ አስተምሮ ከሆነ ሴት ልጅና አህያ ጸሎት ያቋርጣሉ። ልንገርህ ማንነትህ አንተ ማለት ነው። ዝም ብለህ ማታውቀው ነው የምትዘባርቀው። በቃ አንተ ማለት የሆነ ዝም ብሎ ሰው የሚከተልህ ነገር ነክ በጣም ነው የምጠላህ ወላሂ። እስቲ ምን ያህል በፐርሰንት አስቀምጪው እስቲ። ብቻ እንዴት እንደምሰድብህ አላውቅም። አንተ ማለት የውሻ ልጅ ታውቃለህ። የሆነ አስቀያሚ ሰው ማለት ይጎልጥስ እንዴት እንደምታስጠላኝ ብቻ በምን መንገድ እንደምነግርህ አላውቅም። ክርስቶስ ምን ይላል መሰለሽ? ስለ ስሜ ተጠላችሁ ትሆናላችሁ በአሕዛብ ፊት ይላል። ከዚህም በላይ ደግሞ ኢቭን ሊገሏችሁ ይችላል ይላል። እኔ ግን በጣም ነው የምወድሽ፣ በክርስቶስ ፍቅር እወድሻለሁ። ምንም አታውቅም፣ አትቀባጥር። እኔ አንድ ነገር ልንገርህ ማለት ነው ወላሂ ነው። አንተ ይሁን ሙስሊም ካልሆንክ ማለት ነው ዝም ብለህ ትቀድዳለህ። በቃ ማታውቀው ወይ አዳምጫ ምንድን ነው? ከባለቤትሽ ከፍቅረኛሽ ከቤተሰብ ተጣልተሻል? ወድ ብሶሻል? አንተ በቃ ዝም ብለህ ነገሮች ማዘዋወር ነው የምታውቀው። ምንም ነገር አትጀምር። ይቅርታ ቆይ ጀመር ልሰድብ ነው የገባሁት እኔ። ለመሳደብ ብቻ ነው የገባሽው? እሺ ስንት ደቂቃ ትፈልጊያለሽ ለመሳደብ? አዎ ልሰድብ። በቃ በጣም እንደዚህ ጉስቆል ባረገ ደስ ይለኛል። አስቀያሚ ነው። እሺ ስንት ደቂቃ ስንት ደቂቃ ልፍቀድልሽ? ደቂቃ ላይ ያዝልሽ። እኔ በፈለኩት መሳደብ እችላለሁ። እስክታወርደኝ ድረስ መሳደብ እችላለሁ። እሺ ቀጥይ እስቲ፣ እንወድሻለን። በቃ ምንም የማታገልቱ በቃ ዝም ብለህ የራስህ ሃይማኖት አስረዳቸው። ስለ እስልምና አይመለከትህም። እሺ ስለ እስልምና አታውራ። እስልምና ተተወራ ገመናው ይገለጣል። ሰዎች ያውቃሉ። ሰዎች ካወቁት ደግሞ አይደለም። እኔ እንደዛ አይደለም። ዝም ብለህ እስኪ ስለናንተ አውራ፣ ስለናንተ አስተምራቸው። ስለናንተ አስተምራቸው። ስገልጠው አሳፍራቸው። እሺ አሁን ጥያቄ አለሽ ወይ? ጀመር ማለት ነው። አንተ ከማንኛውም ሙስሊም ጋር አፍ መክፈት አትችልም። አንተ በጣም ትንሽ ነህ። በቃ የለ ዝም ብለክ ጅል ነገር ነክ። ወላሂ ሰው እንዴት እንደሚሰማ ከራሱን ያላቅም የሆነ ሰው ነው። ሰምተሽ ምላሽ ሀዩ አንቺ ሰው አይደለሽ እንዴ? ሰምተሽ ምላሽ እየሰጠሽ እኮ ነው። በቃ እኔ ልሰድብ ነው የገባሁት። በቃ አንተ ምንም የማታጅብ ለምንም ነገር የማትጠቅም ነክ። ሲጀመር ውሸታም የሆነ ብቻ አሽቃባጭ በቃ ምንም ነገር የማታውቅ በነገሮች ላይ ነገር ጨምረክ መናገር ነው የምታውቀው ማለት ነው። የሆነ ማስተዋል አታውቅም። አዩ ይብራብሽ አዩዬ በቃ ስለ እስልምና አይመለከትህም። አትናገር። በቃ እንደዚህ ነው ብለህ አትሳደብ። እሺ አይመለከትህም። ስለ ራስህ ሃይማኖት አስተምር። እሺ በቃ እሺ። ግን በቃ ፖለቲካ ምናምን ነገር በእስልምና ነው እንደ የምትበላው። በቃ እኔስ እንግዲህ ቶፒካችን ምንድነው? እሱ ዑመር ሙሐመድን ትዕዛዝ አልቀበልም በማለቱ ገሃነም ነው የሚገባው ወይንስ ገነት ነው የሚገባው? አንድ የጥያቄ ያለን ማለት ነው። ምክንያቱም ሙሐመድ እኔ ያዘዝኩትን ወይም ደግሞ የሰጠሁትን ማይቀበል አማኝ አይደለም
እንዲል በቁርአን ውስጥ መገለጥ መጣልኝ ስላለ ሙሐመድ ሲያዝ ደግሞ ዑመር ለመቀበል ፈቃደኛ ስላልሆነ በዚህ መካከል ደግሞ ጠብ ተለይተዋል፣ ሁለት ጎራ ፈጥረዋል። ሙሐመድ ደግሞ በቁርአን ውስጥ አላህ ነገረኝ ባለው መሰረት ለሁለት ተከፈላችሁ ምን ይፈጠራል ብሏል? እስካላመናችሁ ሙሐመድን እስካላስፈረዳችሁ ድረስ ገሃነም ትገባላችሁ ብሏል። ስለዚህ በክርክሩ ምክንያት ገሃነም ይገባሉ የሰሃቦቹ የሚል ጥያቄ ነው ያለን። ሜይ ቢ ትንሽ ከፍ በልና የኢብን አባስን ታሪክ አንብብልን። ኢብን አባስ ስለዚህ ጉዳይ የተናገረው ክርስቲያን የአማርኛውን የተረጎመውን ላንብብላቸው አንዴ የጭብጥ ሀሳቡን በደንብ እንዲያገኙት ማለት ነው። ላንብብላቸው። ማክሲመም 30 ሰከንድ ይፈጅ ነው። ኢብን አባስ እንደዚህ ብለዋል ይላል ታሪኩ ወይም ደግሞ ተራኪው ኢብን አባስ ነው። የአላህ መልእክተኛ ከዚህ ዓለም ሊለዩ ሲቃረቡ በቤታቸው ውስጥ ሰዎች ነበሩ። ከእነርሱም መካከል ዑመር ብን አልኸጣብ ይገኙበታል። የአላህ መልእክተኛ ኑ ከእኔ በኋላ በፍጹም እንዳትጠሙ ወይም እንዳትሳሳቱ ጽሑፍ ልጻፍላችሁ አሉ። ዑመርም የአላህ መልእክተኛ በጽኑ ታመዋል፣ ቁርአን ከኛ ጋር አለ፣ የአላህ መጽሐፍ ይበቃናል አለ። በቤቱ የነበሩ ሰዎች አስተያየት ተለያየ። አንዳንዶቹ የአላህ መልእክተኛ ከእርሳቸው በኋላ በፍጹም እንዳትሳሳቱ ጽሑፍ ይጽፉላችሁ ዘንድ የመጻፊያ ቁሳቁስ አቅርቡላቸው ሲሉ፣ ሌሎቹ ደግሞ ዑመር ያላቸውን ተመሳሳይ ቃል ተናገሩ። ማለትም አንፈልግም እያሉ ማለት ነው። በአላህ መልእክተኛ ፊት ከንቱ ንግግርና ጭቅጭቅ በበዛ ጊዜ እሳቸውም ከእኔ ዘንድ ተነስታችሁ ሂዱ አሉ። አብደላህ እንዳለው ኢብን አባስ በትልቁ የመጣው ጉዳት ወይም ኪሳራ በእነርሱ ጭቅጭቅና ጫጫታ ምክንያት የአላህ መልእክተኛ ያንን ጽሑፍ ሳይጽፉላቸው መቅረታቸው ነበር ይሉ ነበር ይላል። ኢብን አባስ በጣም አዝኖ ያ መጽሐፍ ቢጻፍልን ጥሩ ነበር እያለ ይናገር ነበር። በደንብ አስተውሉ። ባለመጻፉ ምክንያት ኢብን አባስ የሙሐመድ አጎት ልጅ ሙሐመድ በብቸኝነት ቁርአንን ይፈስራል ያለው ወይኔ ሙሐመድ ጽፎልን ነበር እያለ ዕለት ዕለት ይጸጸት ነበረ። አብዱልአዚዝ፣ ቢላል፣ እብን ተሚያ፣ ኑረዲን አንዳችሁ ማይክ ማንሳት ትችላላችሁ። ማንም መልስ የለውም። ሁሉም ዝምተኛ ነው። እፎይ ሰላም ነው። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ። ሁሉ ሰላም፣ ሁሉ ተማም አለን። እስቲ ማለቴ ጥያቄ ነበረኝ። ክርስትና ቅድሚያ ስልችል አዲሷን መልስና ትጠይቃለህ። አዲሱን መልስ እስቲ ቅድሚያ። ሙሐመድን አለመታዘዝ ይቻላል ማለት ሙሐመድ እያዘዘ አልታዘዝም ማለት ይቻላል? ሙሐመድን ሙስሊሞች ይከተሉታል። ዑመርስ ይከተለዋል? አንዴ ሙስሊም አይደል ዑመር? ኦኬ። ስለዚህ የሙሐመድ የሚከተሉ ሁሉ ለሙሐመድ ታዛዥ ናቸው። ታዲያ ወረቀት አምጣና ሙስሊሞች ወደፊት ልዩነት እንዳይፈጠርባቸው ልጻፍ መልእክት ሲል ለምንድን ነው እሱ አልታዘዝም ያለው ዑመር? ፎሮል እሱን እኔ አላወቅኩም አትልም። አሁን እኔ ጥያቄ ነበረኝ፣ ጥያቄን ታስተናግደኛለህ? በቅድሚያ ይህን መልስልንና እንቀበላለን። እንግዲህ ሰሃባ የምትለው ሐዲስ ከነሱ ነው ያገኘ ነው የምትለው ሐዲስ አያስፈልግም ቁርአን በቂ ነው ብሎ እያለ ሐዲስ ያስፈልጋል ብላችሁ ነው የምትመሩት? ወይንስ ዑመር ተሳስቷል ገሃነም ከሚገቡት ነው ለመሐመድ አልታዘዝ ብሎ? ወይንስ ዑመር ትክክል ነው ሐዲስ አያስፈልግም ቁርአን ብቻ በቂ ነው? ብዙ እንትን የሚል ነገር የለውም። ለምን ዑመር አልታዘዝም ያለበት ምክንያት እዛው ላይም ዝርዝሩ ሊኖር ይችላል። ይሄና ችግር ያለበት ነገር አይደለም። ለአንተ ነው ችግር ከሌለ ብዙም ችግር ከሌለው ለምንድን ነው እሱ የተጣሉት እርስ በርሳቸው? ለምን ጭቅጭቅ ፈጠሩ? አሁን ሜን ፖይንት የሆነ እንትን ጥያቄ ልጠይቀና እሱ መልስልኝ። ሚዩት አድርጌ ላዳምጥ። መልሳ የራስህን ቅድሚያ ሀይ ምን ይላል?
ከፊቴ ሙሐመድ ተበሳጭቶ ከፊቴ ሂዱ አትጨቃጨቁብኝ እስኪል ድረስ ያዘዛቸውን አልታዘዝም አሉ። ሱራ 4 ደግሞ 65 እንዲህ ይልሃል። አሁን ጥያቄ አትቀበልም እንዴ? ቆይ ማለቴ ጥያቄ አታስተናግድም ወይንስ? አይ ጥያቄ አልቀበልም ራሴ ብቻ ነው የማወራው ካልክ ትችላለህ። ጠየቀው መልስና ትጠይቃለህ ተባልክ እኮ። ኦኬ በጌታህም እምላለሁ በመካከላቸው በመካከላቸው በተከራከሩበት ፍርድ እስከሚያስፈርዱህ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማገኙና ፍጹም መታዘዝን እስከማይታዘዙ ድረስ አያምኑም ይላል። ሙሐመድን ፍጹም መታዘዝ እስካልታዘዙ በመካከላቸው ክርክር ተፈጥሮ እሱ ያዘዛቸውን ፍጹም እስካልታዘዙ ድረስ እምነት የላቸውም ይላል። ዑመር ደግሞ ሙሐመድ ልጻፍ ሙስሊሞች ወደፊት ልዩነት እንዳይፈጠር መልእክት ላስቀምጥ ሲል ዑመር አይሰጥህም አንተ በሽተኛ ነህ አለው። ሙሐመድን ታማሃል። በዚህ መካከል ግማሾቹ ይሰጠዋሉ፣ የዑመር ጀማዎች ደግሞ አይሰጠውም አሉ። በዚህ መካከል ጭቅጭቁ በዛ፣ ጩኸትና ውከት ሆነ። ሙሐመድም ተናደደ፣ ጥፉ ከፊት ያለ ሳያስፈርዱት ቀሩ። አሁን አማኝ ናቸው ወይ? መልስ። ኑረዲን መስጊድ ውስጥ ተምርሃል? ስለነ ዑመር ተምርሃል? ሐዲስ እንዳልቀበል እንዳለ ነግረውሃል ወይስ ሂድና ክርስትናን እንደዚህ ጠይቅ ተብሎ ወረቀት ተጽፎ ነው የተሰጠ? አይ ጀመራችሁ ደግሞ ማለት አሁን እኔ ጥያቄን ተቀብለ ቆይ ሌሎች ማስቀጥል። ኦኬ ቢላል አብዱልአዚዝ ኑሩ አላችሁ? ቢላል አለ? ስለዚህ ሙስሊሞች የምትመሩበት ሰሃቦቻችሁ ወይም ደግሞ የሙሐመድ ጓደኞች የማይመሩበትን ነገር ነው። እናንተ የምትመሩበት የሃይማኖታችሁ መሰረት አድርጋችሁ የያዛችሁት ነገር ሰሃቦቻችሁ የማያውቁትን ተረት ተረት ነው የምትመሩበት ማለት ነው። ለዚህ መልስ አላችሁ? ሐዲስ ላይ የተጻፉ ተረት ተረቶችን ተቀበሉ ያላችሁ አካል አለ? ኑሩ አለ? ኑሩ አምነውበታል እኮ ዑመርም እኮ ይከተላቸዋል ነብያችንን። አይከተላቸው በሐዲስ ነው የሚከተላቸው። ይከተላቸዋል እንዴ እኮ በቁርአን ነው የሚከተላቸው ወይንስ በሐዲስ? እኔ የምልህ እሺ አንተ የምትለኝ ኢምራንን ጠይቀው ይነግራል። እሱ ሁሉንም ነገር ይነግራል። አንተ ይሻላል። ኢምራን ከኔ ይሻላል። ከባድ ከሆነማ በደምብ ይቆያል ትንሽ። አንድ ሙከራ ሞከራችሁም። ከባድ ጥያቄ ነው ይሄ። ሌላ ጥያቄ አንጣልን ይሻላል። ሌላ ጥያቄ አምጣ። ኢምራንን አስገባው። እስኪ ቆይ አንተ ሂድና ጆሮን ጠምዘዘውና ኢምራንን ለምን ትፈራዋለህ አንተ? እኔስ ጓ እንኳን ደህና መጣ። እዚህ የውሻ ስም ምናምን አትጥሩ ሙስሊሞች፣ በቻላችሁት አቅም የምትመልሱ ከሆነ ለጥያቄዎቻችን መልስ መልሱ። የውሻ ስም አትጥሩ። ዙል ጀሊል ዙል ጀላሊ ቀለል ያለ ጥያቄ ጠይቁን እስኪ። አሁን እኮ አዲሱን የጣልናባችሁ እንዴት ቀለል ያለ ጥያቄ ከዛ በኋላ እንጠይቃችሁ? አዲስ አያስፈልግም እያልናችሁ ነው። አሁን እኮ አንድ ሰው የሚመልስ ጠፋ። ፈዋድ ምን እናድርግ? እሺ እስቲ ታዘበኛ ቦታ ብትሆን የሚል ብቻ ነው ገብቶ ሐዲስ አያስፈልግም። አይ ያስፈልጋል ካላችሁ ደግሞ ዑመር ተሳስቷል፣ ዑመር ጭቅጭቅ ፈጥሯል፣ ጋንም ከሚገቡት ነው ማለት ነው ሰሃቦቻችሁ።
ሳቦቻችሁ አዲስ አያስፈልገንም ብለው የመሐመድ ተከታዮች በመሐመድ ጊዜ የነበሩ እና ከመሐመድ ከሞተ ከ250 ምናምን ዓመት በኋላ የመጡ ሀዲሶችን ያስፈልጋሉ ብላችሁ እንዴት ትላላችሁ? መሐመድ ጊዜ ያልተጻፉ ከመሐመድ 200 ዓመት በኋላ ምናምን የተጻፉትን ይሄ እኮ ጤናማነት እኮ አይደለም። እንዴት አይምሯችሁን አታሰሩም እናንተ? ቆይ እንዴት ቆመ ብላችሁ አታስቡ? ይሄ እኮ ጤናማ አይደለም። ከስንት መቶ ዓመት በኋላ መጽሐፍ ጤናማ አይደለም። ይሄ ጤናማ አይደለም። ሰላም ነው እፎይ፣ እንዴት ነው? ምን ነው? ለምን እናወረድከኝ? ዑመር እንዴት ነው? እሱ ዑመርን ትቀበላለህ? ማን አወረደ? ራስህ ነው ያወረድከው? አለሁ። ሁሉ ሰላም፣ ሁሉ ሰላም። እስካሁን አጥንተሃል ብዬ አስባለሁ። ትሞክራለህ? እስካሁን ገና እድም ነው የጀመርከው። እያጠናህ እንደሆነ ይገባኛል። አንተ ዝም ስትል እያጠናህ ሲሆን ነው። ኦኬ። ሙሐመድ ታሞ በነበረበት ሰዓት ላይ ሙስሊሞች ልዩነት እንዳይመጣ ወደፊት ልጻፍላችሁ ብሎ ባለበት ሰዓት ላይ ዑመር ለመስጠት ፈቃደኛ አልነበረማ። እኔ እንጃ ወላሂ እሱን አላውቅም። አንተ ቶፒኩን አልሰማም ጭራሽ። ሌላ ቲክቶክ እንትን እያልኩ ነበር። ኦኬ፣ ቶፒኩን አልሰማም። ሐዲስ ምናልባት ወይ የሚያውቀው ነገር ይመልስልን እስኪ። እሺ፣ ሐዲስን መጻፍ ይቻላል እንደ እስልምና? ሐዲስን መጻፍ ይቻላል? እንዴት? ማን ነው የሚጽፈው? የሰማው ሰው አዟል ሙሐመድ ጻፉ ብሎ? እርግጠኛ ነው? እርግጠኛ ነው። ያው ከኔ የሰማችሁትን ጻፉ ያለበት ቦታ አለ መሰለኝ። ሰለላሁ ዐለይሂ ወሰለም ቁርአንን ወይስ ሐዲስን? ሐዲስን ጀምር። እሺ፣ እችን ሐዲስን ነው ሳይ ሙስሊም 3004 ሶሪ። እሺ፣ ሳይ ሙስሊም 3004 ላይ ምን ይላል? አቡ ሳይድ አልኩሪ ሪፖርት ዛት አላስ ሜሴንጀር ሴድ አቡ ሳይድ አልኩሪ እናስተላለፈ አላህ መልእክተኛ እንደዚህ አለ ይላል። ዶንት ቴክ ዳውን ኤኒቲንግ ፍሮም ሚ፣ ከኔ ያያችሁትን ነገር በሙሉ ኢብኑ ተይሚያ ምን አለ? ከኔ የምትሰሙትን ጻፉ ብሏል አለ አይደል? እንደዛ ያልከው ይሄ ደግሞ ምን ይላል? አንብበው። ያ ዶንት ቴክ ዳውን ኤኒቲንግ ፍሮም ሚ፣ ከኔ ያያችሁትን ነገር በሙሉ አትጻፉ። and he who took down anything from me except the Quran፣ ማንም ከኔ ውጪ ከቁርአን ውጪ ከኔ የሚጽፍ ካለ he should efface that from there no harm in it and he would attribute any falsehood I think እንግሊዝኛው ትራንስሌሽን በጣም የተሳሳተ ነው። ፎይ ታውቃለህ? የሐዲስ ላይ አረብኛውን እንትን በለው ቀይርለት። ኦኬ እሺ ቃል ቢኒ ጓ ሰላም ብለናል። እስተዛ በቃ እንግሊዝኛ አሁንም አንተ ነው ፈስሯል። ትክክል አይደለም። አይ ተሳስቷል። ለዛ ስለተሳሳተ ነው። ይኸኛው ሐዲስ አረበኛ ታውቅ ነው አንተ በፈለግከው አልሆነም። ይሄ አሁን እዛኛውም ላይ ቢሆን ይለጥፋለሁ። አትውሰዱ እኮ ነው የሚለው እኮ ምንም እንትን የለውም። ሰላም ናችሁ? ምንድን ነው ያልከኝ ቢኒ? አይ ኢብኑ ተይሚያን ገና ሐዲሱን አሁን ገና መስማት ነው። አትከራከር፣ ይቀይርልህ እያልኩት ነው። እንደሚያውቀው ሲያደርግ ጊዜ እሺ፣ አንድ ጊዜ ኢብኑ ተይሚያ ምን ይላል መሰለህ? ሙሐመድ የተናገረው ከእኔ አትጻፉ፣ ከቁርአን ውጪ ከእኔ የጻፈ ያጥፋው። ማንኛውም ነገር ከቁርአን ውጪ ከእኔ ከጻፋችሁ አጥፉት። ከእኔ በቃል አውሩ፣ እሱ ምንም ችግር የለውም። በእኔ ላይ ሆን ብሎ የዋሸ ሰው ግን መቀመጫውን ከእሳት ያዘጋጅ ይላል። እንግሊዝኛው ምንድን ነው ችግሩ? እዛው እኮ እንግሊዝኛው የሚለው አለ ታች ያለው ነው አቦ
አይ ቲንክ ሂ ኦልሶ ሴድ ዲሊበሬትሊ እሷ እንትን ነች ብዙ ጊዜ ላይ በእኔ ላይ ዋሸ መኖሪያውን ገሃነም ያድርግ የሚለውን ዲሊበሬትሊ ምትል እንትን አለቻቸው። ኢንቴንሽናሊ ካደረገው ነው ገሃነም የሚገባው አይነት ስታፍ አለቻቸው። እና ግን ብዙ ጊዜ ላይ እሷ ወይም በቅንፍ ነው የሚከቷት እሷን ለማምጣት መሰለኝ እንደዛ አለው። ዞሮ ዞሮ በእኔ ላይ ዋሸ ገሃነም ይገባል የሚለው ግን የታመነ ነው በመሐመድ ንግግር። ዋና የምንፈልገው እኛ ከላይ ሀዲሱ ምን አለ? ከእኔ ማንኛውንም ነገር ስትሰሙ እንዳትጽፉ ምን ውጭ ቁርአንን እንጂ የጻፋችሁት ሌላ ነገር ካለ ግን ምን በሉት ደልቱት። ለምንድን ነው እንደዚህ ያለው ኢብኑ ተይሚያ? ወላሂ ሐዲስ ና ተመለስ ሙሐመድ ሐዲስ ይጻፍ ነበር በሱ ጊዜ ያጽፍ ነበር ብለሃል። ሙሐመድ ደግሞ ምን አለ ራሱ ከእሱ የሚሰሙትን ይጽፉ ነበር አለ። ከእኔ የሰማችሁትን ብላችሁ አትጻፉ። ከምን ውጭ? ከቁርአን ውጭ ሌላ የጻፋችሁ ካለ ግን አጥፉ አለ። ስለዚህ በሙሐመድ ጊዜ የነበሩ ቁርአንን እንጂ ሐዲስን እንዲጻፍ አልፈቀደም ማለት ነው። ዑመርም ለዚህ ነው ልጻፍላችሁ ሲል ሙሐመድ ሐዲስ ስላልተጻፈ ነው። ልጻፍላችሁ ሲል ኖ ያላ መጽሐፍ አለን ቁርአን በቂያችን ነው። እውነትም ሙሐመድ ታሟል ማለት ነው። አያውቅም ማለት ነው። አንፈልግም አለው። ባይዘ ስድብ ነው ይሄ ነገር ታውቃላችሁ። አንድ አካል አዟችሁ ታሞ የሆነ ነገር ሲያዛችሁ ይሄ በሽተኛ ነው አልታዘዝም ማለት ስድብ ነው። ታማሚ ነው አልታዘዝም ማለት ስድብ ነው እኮ ንቀትም ነው። የንቀት ንግግር ነው። አንደኛ ለሱ አለመገዛታቸው ሙሉ ለሙሉ አልታዘዙትም። ሁለተኛ ልዩነት ተፈጠረ፣ በዚህ ምክንያት ኃይለኛ ጭቅጭቅ ተፈጠረ ይላል። ሶስተኛ ሐዲስ እንደማያስፈልግ ዑመር ነገረን። ዑመር ትክክል ከሆነ ያደረገው ነገር ሐዲስ አያስፈልግም። ዑመር ትክክል ካልሆነ ያደረገው ነገር ለሙሐመድ ተገዢ አልነበረም፣ ታዛዥ አልነበረም። መኖሪያው ገሃነም ይሆናል። ሰሃቦቹ ገሃነም ይገባሉ ማለት ነው። ኢብን አባስ በሌላ በኩል ሆኖ በጣም እድሜ ልኩ ሲቆጭ እንደነበር ነው የሚናገረው ሐዲሱ። ሪግሬት ያደርግ ነበር። መከልከል አልነበረበትም፣ ነቢያችን ሊጽፍልን ይገባው ነበር እያለ